ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርትናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ወረዳ 6 አርሶ አደርና ከተማ ልማት ጽሕፈት ቤት በኩል የወረዳችንን ነዋሪዎችና አርሶ አደሮቻችንን ባላቸው ይዞታ ላይ በከተማ ግብርና ተሰማርተው ቢያንስ የራሳቸውን የምግብ ፍጆታና ከነሱም አልፎ ተርፎ ሌሎችን በምግብ ራሳቸውን እንዲችሉ ከማድረግ አኳያ በወረዳችን በርካታ ስራዎች እየተሰሩ ነው የሚገኘው። በዚህ በኩል ደግሞ በርካታ የሆኑ አመርቂ ውጤቶችን እንደ ወረዳችን ማስመዝገብ ችለናል። እንደምታዩ በከተማ ግብርና ከጓሮ አትክልት ጀምሮ እንስሳት ማድለብ፣ ወተት ላም፣ ዶሮ እርባታ እነዚህን ሁሉ ያቀፈ ከዛም ባለፈ ደግሞ ወንዞች ባሉባቸው አካባቢዎች በመስኖ ሰፊ ማሳ ላይ የአትክልት ምርት እንዲያለሙና መንግስት አሁን እያራመደ ያለውን ፖሊሲ ተግባራዊ ከማድረግ አንጻር አልፎ ተርፎም በአገራችን የሚታየውን የኑሮ ውድነትን ከመቋቋም አንጻር በዘላቂነት እነዚህን አርሶ አደሮችና በወረዳችን የሚገኙ ነዋሪዎችን ባላቸው ይዞታ ላይ ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች ናቸው። ከዚህ ውስጥ አንዱ ማሳያ የምታዩት ቀይ ሽንኩርት ነው። ይህ ሽንኩርት አሁን ለዘር ደርሷል። ከዚህ ደግሞ ዘር በመሰብሰብ አብዛኛው አርሶ አደሮቻችንና ተጠቃሚዎቻችን ጋር ማድረስ የምንችልበትን ሁኔታ እየፈጠርን እንገኛለን። ስለዚህ መንግስታችን ካስቀመጣቸው አቅጣጫዎች ውስጥ በተለይ ደግሞ በዘንድሮ ዓመት አንድም መሬት ጾም ማደር የለበትም የሚለውን መርህ ተከትለን በወረዳችን የሚገኙ ክፍት ቦታዎችና ጸጋዎችን እየለየን ያለ ነው። ከዚህ በፊት ያልለመድናቸውን ፕራክቲስ ያላረግናቸውን በሰፊው በክላስተር እያደራጀን በንብ እርባታ በንብ ማነቡም አርሶ አደሩና ተጠቃሚው እንዲሰማራ በማድረግ በኩል ክፍለ ከተማም ድጋፍ አድርጎልን ሰፋፊ ስራዎችን ለመስራት በዝግጅት ላይ ነን። እዚህ እርግጠኛ ነኝ በወረዳችን በዘንድሮ በጀት ዓመት አትክልትና አትክልት ጋር ተያይዞ እንደዚሁም ደግሞ የበጋ መስኖንም በማለማመድ በኩል ከፍተኛ ስራ እንሰራለን ብለን ነው አቅደን እየተንቀሳቀስን ያለነውና ከዚህ አንጻር አርሶ አደሮቻችንም በኤክስቴንሽኑ ተጨማሪ ግንዛቤ እንዲያገኙ በማድረግ በርካታ ስራዎችን እየሰራን ተጠቃሚነትን እያረጋገጥን ያለነው። ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማ ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል። ስሜ መኮንን አለማየሁ ይባላል። ወረዳ 6 ነዋሪ አርሶ አደር ነኝ። እዚህ እንግዲህ የምታዩት ቲማቲምና
በቆሎ፣ የተለያዩ አትክልቶች አሉ። ቤንዝል በማዳበሪያ በተለያየ ነገር ድጋፍ እየተደረገ ነው እና ከወረዳው ጋር እየሰራን ነው ያለነው። ስለዚህ ያው ከተተከለ ወደ ወር አካባቢ ሆኖታል ማለት ነው ቲማቲም። በቆሎም እንደሚታየው በቆሎም ኦልሞስት ወደ 3 ወር አልፎታል፣ ወደ 4 ወር ይዞ ነው ያለው። ስለዚህ ጥሩ ስራ እየሰራን ነው ያለነው። በየጊዜው ጉብኝት እያደረጉ እነሱም ምን ጎደላችሁ፣ ምንድነው ምን ደግፋችሁ የሚለውን ነገር እየወረዱ ያዩናል። ስለዚህ እኛም ደግሞ የወረዳው ድጋፍ በየጊዜው ስላለን ይህን ስራ ከዚህ በፊትም ስንሰራው ነበረ ማለት ነው። ኦልሞስት እኔ አሁን ይህን ስራ ከጀመርኩ እዚህ አካባቢ ላይ ከ5 ዓመት በላይ አልፎኛል ማለት ነው። ስለዚህ አሁንም ጥሩ ድጋፍ እየተደረገልኝና ስራውን ወደፊቱ ያው ቀጥዬ እንደምሰራ ጥሩ እንትን ላይ እንዳለው ያው ያለው ምርትም ጥሩ ላይ እንዳለ ያስታውቃል። የውሃ አቅርቦት ምንም የሚያስቸግረን የለም። ውሃ አለ። ውሃው ወንዙ ያው ክረምት ከበጋ ሁሌ እንደወረደ ነው ውሃው። የገበያ ትስስሩ ያው ምርቱ ሲደርስ እኛ ከተማውም አቅራቢያ ስለሆነ ብዙም የሚያስቸግረን የለም። ትስስርም አድርጉልን ካልናቸው እነሱም ስለሚያስተሳስሩን ያን ያህል የትስስር ችግሩ የለም። ምናልባት አንዳንድ ቦታ ላይ የማዳበሪያ እና የመድኃኒት አቅርቦት ትንሽ የሚያስቸግረን፣ ማዳበሪያም ያው ከወረዳው ተጽፎልን እስከ ኮሚሽን ድረስ ሄደን የምንወስድበት አግባብ አለ ማለት ነው። መድኃኒት ነው ትንሽ የሚያስቸግረው። መድኃኒት እዚህ አካባቢ የለም። እኛ ከፒያሳ ከአቃቂ ፖስታ አውጥተን የምንገዛው መድኃኒት እዚህ አካባቢ ቢገኝልን ለእኛ የተሻለ ነው። ግብርናችን ግብርና የህዝባችን ዋስትና፣ ግብርናችን ግብርና የኢኮኖሚያችን ዋስትና፣ ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማ ግብርና የኢኮኖሚያችን ዋስትና፣ ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማ ግብርናችን ግብርና የህዝባችን ዋስትና